رمضان مزرعة العباد لتطهير القلوب من الفساد فأد حقوقه قولا وفعلا وزادك فاتخذه للمعاد فمن زرع الحبوب وما سقاها تأوه نادما عند الحصاد. عليكم ورحمة الله وبركاته. ودي الله باريوች ሆይ የዛሬው አርዕስት የሚሆነው ረመዳንን እንዴት እናሳልፈው እንዴት እንቀበለው ይሆናል። ረመዳን አላሁ Subhanahu Wa Ta'ala ከኛ በፊት የነበሩ ህዝቦች ላይ እንደደነገገው ሁሉ እኛም ላይ የደነገገው በአመት አንድ ወር ባላህ የደነገገው ግዴታ ነው ብሎ በማሰብ የሚጾም ጾም ነው ማለት ነው። አላሁ Subhanahu Wa Ta'ala يقول يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሆይ ጾም በእነዚያ ከናንተ በፊት በነበሩ ህዝቦች ላይ እንደተጻፈ እንደተደነገገ ሁሉ በእናንተም ላይ ተጻፈ ተደነባ ልትጠነቀቁትም ይከጀላልና ይላል። የጾም ፍሬው ተቅዋ ነው። ተቅዋላህ አላህን መፍራት ህግጋቱን ወይንም ትእዛዛቱን መፈጸም ክልክላቱን መከልከል እንዲያስይዝ ነው። ረመዳን የተደነገገው ወይንም ጾም በአጠቃላይ የተደነገገው ረሱል ሰለላሁ ዐለይሂ ወሰለም ከናንተ ውስጥ የቻለ ሰው ያግባ ያልቻለ ሰው ይጾም እንዳሉት ማለት ነው። ልክ ጾም አይን እንደሚሰብረው ማለት ነው። ከዚህ ምን ተረዳን? አላሁ Subhanahu Wa Ta'ala እኛ ላይ ብቻ ሳይሆን ከኛ በፊት የነበሩ ህዝቦች ላይ ሁሉ ጾምን ደንግጎት እንደነበር ማለት ነው። እስልምና እንደሚታወቀው የነብያት ሁሉ ሃይማኖት ነው። ነብያት ይዘውት ሲመጡ ከነበሩ ሸሪዓ ውስጥ ሰላትን ይመስል ጾምን ይመስል ለእያንዳንዱ ህዝብ ተደንግጓል። ሁሉም ላይ ያልቀረችው መልእክት هي التوحيد لا إله إلا الله. ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت. በእያንዳንዱ ህዝብ መሃል መልእክተኛ ልከናል። ያ መልእክተኛ አላሁ Subhanahu Wa Ta'ala በብቸኝነት አምልኩ ከሱ ውጭ ያሉ ጣዖታትን በጠቅላላ ራቁ ያለ ሲሆን በሁለተኝነት ምንን አስበን ረመዳንን እንጾም? እንግዲህ إنما الأعمال بالنيات ማንኛውም ስራ የሚለካው በንያው ወይንም ደግሞ በሚታሰብበት ነገር ነው። ምን ተፈልጎበት ነው የሚሰራው? قال صلى الله عليه وسلم من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ومن صام رمضان إيمانا واحتسابا غفر له ما تقدم من ذنبه. ليلة القدر يقوم إبادة بمسرات تهجد بمادرك ذكر بمادرك آمنونا كالله حسابين ይከፈለኛል ብሎ ከዚያም በፊት የነበረው ወንጀሉ ይማራል አሉ። በሁለተኝነት ረመዳንን አምኖና ከአላህ ሂሳቤን አገኛለሁ ብሎ የጾመ ከዚህ በፊት የነበረው ወንጀሉ ይማረለታል አሉ። ኢማሙ ቡኻሪ ዘግበውታል። ስለዚህ ረመዳንን አላህ የደነገገው ዋጅብ ነው። ይሄን ግዴታ መፈጸም አለብኝ ብሎ አንድ ሁለተኛ አላህ ሂሳቤን ይከፍለኛል ለተራብኩት ለተጠማሁት ወንጀሌን ይምረኛል ያዝንልኛል ብሎ አምኖ ሂሳብ ከፈላለሁ ብሎ መጾም ከዚህ በፊት የነበረውን ወንጀል ያስምራል ማለት ነው። وكذلك ليلة القدر መቆም እንደዛው ወንጀል ያስምራል ማለት ነው። قال صلى الله عليه وسلم የረመዳንን ትሩፋት ፈድሉን ሲናገሩ ደግሞ ምን አሉ? ረመዳን ሲመጣ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣናቶች ወይንም ሸይጣኖች ይታሰራሉ አሉ። ስለዚህ ረመዳን እነዚህ ሁሉ ነገሮች አሉት ማለት ነው። በመቀጠል ማንኛውም ስራ ሲሰራ ተቀባይነት ይኖረው ዘንድ አላህ ዘንድ ምን መስፈርቶች ማሟላት አለበት? አንደኛ አልኢኽላሱ ሊላህ፣ ሁለተኛ አልሙታባአቱ ሊሱነቲ ረሱሊና ሰለላሁ ዐለይሂ ወሰለም። የመጀመሪያው ሸርጥ ስራን ጥርት አድርጎ ለአላህ ብቻ መስራት። በዚህም ጉዳይ ነው የታዘዝነው። كما قال تعالى وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة. التززم إلى الله سبحانه وتعالى الله اللي يملكون جي مخلصين ترك هذا الربوسيون له الدين ሃይማኖትን በጠቅላላ ويقيموا الصلاة صلاة اللي ያቋቁሙ ሸርጧን ጠብቀው ሊሰግዱ ويؤتوا الزكاة ከሀብታሞች ላይ ተወስዳ ለድሆች የምትሰጠውን ዘካ ሊሰጡ
وذلك دين القيمة إلنا الله سبحانه وتعالى በሁለተኝነት ማንኛውም ስራ ንያ ካሟላ በኋላ ሁለተኛ ደግሞ ማሟላት ያለበት መስፈርት አለ እሱም ማንኛውም ኢባዳ ሲሰራ አላህ Subhanahu Wa Ta'ala የላካቸው በየዘመኑ ሚልካቸው መልእክተኞች አሉ እነሱ ባሳዩት መንገድ ብቻና ብቻ ነው መሰራት ያለበት ኻተሙል አንቢያ ወልሙርሰሊን ነብዩና ሰለላሁ ዐለይሂ ወሰለም እስከ ቂያማ ድረስ ሌላ ሸሪዓ የለም የሳቸው ቢሆን እንጂ ስለዚህ እሳቸው ባሳዩት መንገድ እሳቸው እንዴት ነበር የጾሙት እሳቸው እንዴት ነበር የሰገዱት እሳቸው እንዴት ነበር ሐጅ ያደረጉት እነዚህን ሁሉ ጠንቅቆ ማወቅ በእያንዳንዱ ሙስሊም ላይ ግድ ይለዋል ስለዚህ ረመዳናችን እንዳይበላሽ አላህ ዘንድ ተቀባይነት ይኖረው ዘንድ አንደኛ ለአላህ ብቻ ብለን እገሌ እኮ ይጾማል እገሌ እኮ ሌሊት ይሰግዳል እገሌ እኮ ተራው ያላመለጠው እገሌ ተሐጁድ ይሄዳል ለመባል ሳይሆን የአላህን ፊት ብቻ ፈልገንበት ሊሆን ይገባል ሁለተኛ እሳቸው ባሳዩት መንገድ ረመዳን ቀን ላይ ምን ይሰራ ነበር ኢዕቲካፍ ላይ ገብተው ምን ይሰሩ ነበር ተራዊህ ላይ ምን ይሰሩ ነበር እንዴት ነበር ሰደቃ አሰጣጣቸው ይሄንን ደግሞ አውቆ መተግበር በእያንዳንዱ ሙስሊም ላይ ግዴታ ነው ማለት ነው በመቀጠል ጊዜያችንን በምን እናሳልፍ ረመዳን የቁርአን ወር ነው በመጀመሪያነት ማለት ነው ሸህሩ ረመዳን ወር ማለት አላህ Subhanahu Wa Ta'ala ቁርአንን ያወረደበት ወር ነው በረመዳን ነብዩ ሰለላሁ ዐለይሂ ወሰለም ያከትሙ ነበር ሊሞቱ አመት ጊዜ ሁለት ጊዜ አክትመዋል እንዲያው ኢማሙ ሻፊዒ ረህመቱላሂ ዐለይሂ ረመዳን ላይ 60 ጊዜ ያከትሙ ነበር ቁርአንን መቅራት አልችልም ቢል እንኳን አንድ ባሪያ እስከዛሬ ካልተማረ ይሄ ለሱ ምንም የሚያሳፍር ነገር ቢሆንም ያላህን ከላም አለማወቅ መስማቱ ራሱ አጅር ስለሚያስገኝ ተራ አልባሌ ነገሮችን ከመስማት ያላህን ከላም መስማት ቁርአንን ማለት ነው በተለያዩ ቃሪዎች ቀስ ብሎ የሚቀራ አለ ትንሽ መካከለኛ ሆኖ የሚቀራ አለ እነዛን ቁርአኑን ሌላ ነገር ሳይሰሩ ማለት ነው አላህ Subhanahu Wa Ta'ala ምን ይላል وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ቁርአን ሲቀራ ዝም ብላችሁ አዳምጡት ይታዘንላችሁ ዘንድ ይላል ስለዚህ ያላህን እዝነት ለማግኘት ሰውየው ቁርአንን መስማት በረመዳን ልንሰራ ከምንችላቸው ነገሮች ውስጥ አንዱ ይሄ ነው ማለት ነው ሁለተኛ ሰደቃን ማብዛት ነብዩ ሰለላሁ ዐለይሂ ወሰለም ስለዛቸው ሲዘገብ ምን ተብሏል እሳቸው በጣም ቸር ነበሩ ቸርነታቸው ደግሞ በረመዳን ወቅት ይጨምር ነበር ተባለ ጀማዓ ሰላትን ከምንም በላይ ማብዛት ተራዊህና ተሐጁድን መቆም ማለት ነው ዚክርን በአይነታው ማብዛት የተለያዩ አይነት ዚክሮች አሉ ኢንሻአላሁ ተዓላ እንመጣባቸዋለን ከዛ በመቀጠል አይደለም ረመዳንን ኢባዳዎችን ሁሉ ውድቅ የሚያደርጋቸው ምንድነው ኢባዳ አምልኮ ማለት ነው የተፈጠርንለት ዓላማ ስግደትን ጾምን ሁሉ ነገር ውድቅ የሚያደርገው ምንድነው በአላህ ላይ ሌላም ባላንጣ ማጋራት ማለት ነው ረመዳን ላይ ከሚሰሩ ረመዳንን ሙሉ ለሙሉ ውድቅ የሚያደርጉ ከዛ በፊትም የተሰራውን ስራ ሁሉ ውድቅ ከሚያደርጉት ነገሮች አንዱ ለአፍጦር ሰዓት 40 ወይም 45 ደቂቃ አካባቢ ሲቀረው አንዳንድ መስጂዶች ላይ የሚታይ ከስልምና አስፈንጥሮ የሚያስወጣ ተግባር አለ እሱም ምን ይላሉ ተሰብስበው ኹዝ ቢየዲ ያ ረሱላህ እያሉ ያላህ መልእክተኛን እስቲጋሳ ማለት የጭንቅ ጊዜ ዱዓ ማለት ነው አላህ Subhanahu Wa Ta'ala ምን አለ إذ تستغيثون ربكم فاستجاب لكم ረድኤትን ጭንቅ ጥብብ ብሏችሁ ፈረጅን ስትጠይቁት አለ ለነብዩ ሰለላሁ ዐለይሂ ወሰለም ነው ይሄን የሚላቸው በድር ዘመቻ ላይ فاستجاب لكم አላህም ደግሞ መልስ ሰጣችሁ ይላል አላህ ብቻ የሚለመንበትን ቀኑ ሙሉ ተርበውለው እነዚህ ሰዎች ምን እያደረጉ ነው ጾማቸውን በሽርክ ያበላሹት ነው ማለት ነው ይሄ በደል ነው ያላህ መልእክተኛ ከጭንቅ ሊያወጡን አይችሉም ሊፈርጁን አይችሉም እሳቸው ራሱ ያላህን ፈረጀ ያላህን ምህረት ያላህን እዝነት ሚከጅሉ አንድ ባሪያው ናቸው ለዛ ነው ስለኔ ስትናገሩ ድንበር አትለፉ አሉ ቁሉ በሉ አብዱላሂ ወረሱሉሁ መልእክተኛውና ባሪያው ነው ብቻ በሉ አሉ ይሄ ነው እንግዲህ የሳቸው ደረጃ ማለት ነው እስቲ አንድ ሐዲስ እናምጣና የዚህን ነገር ተግባር ምን ያህል ይከፋ እንደሆነ እንነጋገር عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه
وشرابه عند سو مدفو نغغر አልባሌ ተራዛዛታ ወሬን ካልተዋሉ ረሱል ሰለላሁ ዐለይሂ ወሰለም والعمل به እነዚህ ነገሮች የሚተገብራቸው ከሆነ እነዚህ መጥፎ ንግግሮች فليس لله حاجة في أن يدع طعامه وشرابه ምግቡንና መጠጡን ከመተው ጋር አላህ ሐጃ የለው አላህ ከኛ እነዚህን ተራ ነገሮች በማውራታችን ምክንያት መራባችን መጠማታችን ዋጋ ከሌለው ሽርክና ቢድዓ ሲሆንስ ለይባሰ ማለት ነው ጾምን ምን ውድቅ ያደርገዋል ወይንም አጅሩን የተጓደለ ያደርገዋል ከላይ ምን አይደል ሙሉ ለሙሉ ውድቅ የሚያደርገው ሽርክ ነው አጅሩን የሚያጓድለው የሚሰባብረው ደግሞ ምንድነው በማይረባ ነገር ጊዜን ማጥፋት ማለት ነው ስለዚህ አላህ Subhanahu Wa Ta'ala እኛ ከመራባችንና ከመጠማታችን አይደለም ሐጃ ያለው እኛ ለሱ በሚገባው መልክ አምልኮን ረሱል ሰለላሁ ዐለይሂ ወሰለም ጾመው እንዳሳዩ በቻልነው አቅም የሳቸውን ፈለግ መከተል ብቻ ነው እውን ጊዜ የሚጠፋ ነገር ነውነ ዛሬ ሰዎች ምን ይላሉ ጊዜውን ትንሽ እንግደለው እስቲ ሰዓቱን ትንሽ እስቲ እንዲሄድልን ይሉና አላህ የጠላውን ነገር ሁሉ ይሰራሉ እስቲ በትንሹ አላህ Subhanahu Wa Ta'ala እንገሰጽ ዘንድ ቁርአን ላይ ካስቀመጣቸው አንድ ሁለት አንቀጾች እንይ قال سبحانه يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون إن أنت يأمناتشو هوي اللهم فرود من يأيتم نفس لنجي أسكدمتشون تملكت اللهم فرو اللهم بمتسروت هلو وستواكينو إلال ከዚህ ምን አየን ማንኛውም ነፍስ ለነገ ያስቀደመችዋን ትመልከት አለ ይሄንን ከመናገሩ በፊት አላህ ምን አለ አላህን ፍሩ ብሎ ጀመረ አላህን ፍሩ ብሎ ጨረሰው ማለት ነው አላህን ከመፍራት ነው ረጅም ጉዞ አለብኝ ስንቄን ላስተካክል ብሎ መዘጋጀት ለዛ ነው አላህ Subhanahu Wa Ta'ala ምን አለ ወልተንዙር ነፍሱን አለ የኔም ነፍስ ያንተም ነፍስ ያንቺም ነፍስ እህቴ ሆይ ትመልከት ምን ያደረገችው ለነገ ያስቀደመችውን ትመልከት ለነገ ምን አለብኝ ነገ ምን ይመጣብኛል ልክ ልሞት ስል ምን ያጋጥመኛል ቀብር ውስጥ ገብቼ ምን ያጋጥመኛል ከቀብር ተቀስቅሼ ምን ያጋጥመኛል ሲራጥን አልፎ ይሆን ወይ ማህሸር ላይ ምን ያጋጥመኝ ይሆን ጀነት ገባ ይሆን ከእሳት ተጠበቅ ይሆን ብሎ ስንቁ ማስተካከል ማልቀስ ጊዜን ባግባቡ መጠቀም ያንቺም የኔም ያንተም ግዴታ ነው ያላህ ባሪያ ሆይ ቀጥለና አላህ Subhanahu Wa Ta'ala ምን አለ يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون إن أنت يأمناتشو هوي اللهن تقبيون متنكك تتنككوت تقبيون فراتشا فرود إن أنت مسلموت هوناتشو انجي أتموتوا على الله سبحانه وتعالى تلقوا صحابة عبد الله بن مسعود رضي الله عنه ይህንን አንቀጽ ሲፈስሩ اتقوا الله حق تقاته ሚለውን ሲፈስሩ ማለት ነው ምን አሉ ሶስት ነገር ይይዛል አሉ አላሁ Subhanahu Wa Ta'ala ትእዛዙ ሊከበርለት ነው ትእዛዙ ላይ ይጣሳሉ አንድ በል በሁለተኝነት ሊመሰገን ነው ላይስተባበል አሉ በሶስተኝነት ሊወሳ ነው ላይረሳ አሉ ተመልከት ያላህ ባሪያ አላሁ Subhanahu Wa Ta'ala ዚክርን አስመልክቶ አላህን ማውሳት ቁርአን መቅራ በኸይር ማዘዝ ከመጥፎ መከልከል በሱና የመጡ ዚክሮችን ልክ ረሱል ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ማለትን አስመልክቶ ምን አለ እናንተ ያመናችሁ ሰዎች ሆይ አላህን ብዙ የሆነ ማውሳትን አውሱት ይላል እስቲ ከመጡ ዚክሮች ውስጥ እኒ ላ ኢላሃ ኢላላህ ካላህ በቀር በሐቅ የሚመለክ የለም ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ካላህ በቀር በሐቅ የሚመለክ የለም በብቸኝነት ለሁል ሙልክ ንግስና የሱና ወለሁል ሐምድ ተመስጋኝም እሱ ነው ወሁወ ዐላ ኩሊ ሸይኢን ቀዲር ሁሉም በማድረግ ላይ ቻይ ነው اللهم صل وسلم وبارك على نبينا محمد سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله العلي العظيم سبحان الله بحمده سبحان الله العظيم النزيننا يمساسلوتن يذكر معك استغفر الله ربي اغفر لي وتب علي إنك أنت التواب الرحيم اللهم اغفر لي ذنبي كله دكه وجله وأوله وآخره علانيته وسره النزيهننا يمساسلوتن بتقلالا يالا سويو
ጊዜውን ረመዳንን ማሸብረቅ ማሳመር አለበት። አንድ ሰው ትምህርት ቤት ገብቶ ፈተና ሊፈተን ማለት ነው ሰዓት ተቀምጦለታል። ልክ አስተማሪው ምን ካለው የፈተና ሰዓት አብቅቷል ካለው መልስ መመለስ መጻፍ ይችላል? አይችልም። ብዕርና እስክርቢቶውን አስቀምጦ ከዛ በኋላ ታርሞ ጀዛ ሂሳቡ ነው የሚከፈለው። አላሁ ሱብሓነሁ ወተዓላ ለተወሰነ ጊዜ ነው ወደዚህ ምድር ላይ ያመጣን። ወቅቱ ሲደርስ ሞት ሲደርስ አለ ላ يستأخرون ساعة ولا يستقدمون ሰዓቷ ወደፊትም ወደ ኋላም አትልም። ልክ እያንዳንዱ የአደም ልጅ ሪዝቁን በልቶ ሲጨርስ ይሞታል። ከሞተ በኋላ ደግሞ ማንኛውም ነፍስ ሂሳብ ብቻ ነው የሚከፈለው። ያላህ ባሪያ ሆይ አይሻ ረዲየላሁ ዐንሃ እንዲህ ትላለች النبي صلى الله عليه وسلم ሰዎች አላሁ ሱብሓነሁ ወተዓላ ቀስቅሷቸው ራቁታቸውን ሆነው ሳይገረዙ ያለ ጫማ ባዶ እግራቸውን የሚሰበሰቡበት ቀን አሉ ብለው ነገሯት። እሷ ምን አለች? ያን ቀን ወንዱ ሴቱን አይመለከተውም ወይ አለች። ሱብሃንአላህ። እሳቸው ምን አሏት? ያን ቀን ሁሉም በራሱ ቢዚ የሚያደርገው ነገር አለ። ወንድ የሴትን ራቁት አያይ፣ ሴት የወንድን ራቁት አታይ። ከዚህ የከፋ አለ? የሰው ልጅ እንዲህ አይነት ቀን ያጋጥመዋል። ያላህ ባሪያ ሆይ እንጠንቀቅ ከነፍሴ ጀምሮ። ቤተሰቦቻችን እኛን ሲያሳድጉን ማለት ነው ሬዲዮ አይከፈትም፣ ቲቪ አይከፈትም በረመዳን ይባል ነበር። ረመዳንን ያከብሩት ነበር። በጣም የሚያሳዝነው ዘፈን አይሰማም፣ ብዙ ነገር ይባል ነበር። አላህ ያከበረውን ረመዳን ያከብሩት ነበር። ከዛስ አንዳንድ ጫት ቤቶች ላይ የሱዳንኛ እየተባለ ዘፈኖች ወደ ሱዳንኛ ሲቀየሩ እናይ ነበር። አሁንስ ሊልአሰፍ ሸዲድ በጣም በሚያሳዝን ሁኔታ ኢስላማዊ ፊልሞች፣ ነሺዳ፣ መንዙማ እየተባለ የሽርክና ዱንያ አኺራን የሚያጠፋ ነገር ሰዎች ቀኑን ሙሉ ጊዜያቸውን በዛ ያሳልፋሉ ማለት ነው። ሱብሃነ ረቢ። ጊዜውን በአግባቡ እሱን በማውሳት እሱን በመፍራት ለባሪያዎች በመርዳት ሰደቃ በማድረግ እስካላሳለፍነው ድረስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ደረጃ ላይ ወጥተው አሚን 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 እያሉ ወረዱ። ሷሃባዎች ጠየቋቸው፣ ምንድነው ሶስት ጊዜ አሚን ያሉበት ሲባሉ ከዛ ውስጥ ከተቀሱት ውስጥ ምንድነው ረመዳንን አግኝቶት ሳይጠቀምበት ያለፈ ሰው አሉ። ስለዚህ ይሄ በጣም የሚያስረግም ጉዳይ ነው ማለት ነው። የዘንድሮ ስጋታችን ምንድነው? ሁልጊዜ ስጋት አለ፣ ረመዳንን ሰዎች ላይጠቀሙበት ይችላል በሚል ማለት ነው። ዓለም ዋንጫ ተብሎ ሰዎች ስለ ኳስ ገና ከዚሁ እያወሩ ነው። ረመዳን ውስጥ ይገባል ተብሎ ይገመታል። ላኢላሃ ኢላላህ። አንተ ያላህ ባሪያ ሆይ ዛሬ እዚህ 90 ደቂቃ ከዛም በላይ በማይረባ ወሬ ጊዜን ታሳልፋለህ። የውመል ቂያማ ምን ሊውጥህ ነው? 50 ሺህ ዓመት መቆም አለ የሚል አንቀጽ አለ። ምን ይውጣሃል ያላህ ባሪያ? የሰው ልጆች በላበታቸው ተጠምቀው ምንድነው ማድረግ ያለብን? ከዚህ ሁሉ በላይ ደግሞ በጣም የሚገርመው ያላህ ቤት ውስጥ ስለ ኳስ የምታወሩ ወንድሞች አላህን አትፈሩትም? ትንሽ ያ የፈጠረ ያሳመረ አስተካክሎ የቀረጸህን ጌታ አትፈራው? ያላህ ቤት ውስጥ ተቀምጠህ ማንቸስተር ዛሬ ያለው አርሰናል ዛሬ ያለው ስትል ትንሽ አይከብድህም? መስጂዶች በቆርቆሮ የሚሰሩ በሳጣራ የሚሰሩ በተሰሩት ይሰሩ፣ ስማቸው ምንድነው? የአላህ ቤቶች ነው የሚባሉት መስጂዶች። ስለዚህ እባክህን ወንድሜ አላህን ፍራው፣ እፈራው። ያላህ ቤት ሄደ የማይረቡ ወሬዎችን አታውራ። መስጂዶች እኮ ለመማማር ኢልም ለማወቅ ዲንን ለመማር ለኢባዳ አላህን ለመዝከሪያ ነው ቦታው ራሱ የተገደበው ማለት ነው። ማፍጠሪያ ሰዓት ላይ ጣሽ ማጣሽ ነው ምናምን የሚሉት የቀልድ ፊልም አለ። ማፍጠሪያ ሰዓት ላይ ሰው እጁን ወደ ላይ ዘርግቶ እያለቀሰ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዓለይና ኢነከ አንተ ተዋቡ ረሂም ሚልበት ሰዓት ነው ማለት ነው። የአላህ መልእክተኛ ወንድ ልጅ ሴት ልጅ አይመልከት፣ ሴት ልጅ ወንድ ልጅ አትመልከት አሉ። ኢስላማዊ ድራማን በለው ኢስላማዊ ፊልምን በለው ቀልድም በለው እነዚህ ሁሉ የወንድምና የእህቶቻችንን ቀልብ እያደረቁት ነው ማለት ነው። በዲሽ ላይ መተው ተራዊ ሰዓት ላይ የሚታዩ የቱርክ ሙሰልሰል፣ የግብጽ፣ የኮሪያ እየተባለ ወንዶች ሀታ ይሄ በሴቶች ላይ በጣም የባሰ ነው። ወንዶች ሁሉ ሰላትን የሚያክል ነገር ወደ አላህ የምንቃረብበት ረሱል ሰለላሁ ዐለይሂ ወሰለም ተራዊህ ሰግደው አሳይተውናል። እኛ ልንሰግደው ልንተገብረው ነው ለኛ ይተውልን። ይሄንን አሳልፈ አንተ ያላህ ባሪያ ሆይ ፊልም ላይ አጅነቢ ሴት ላይ ታፈጣለህ። አንቺ እህቴ ሆይ
ወንድ ሆኖ ሜካፕ የተቀባ ወንድ እያየሽ እንደው ትንሽ ሀያ አታደርጊም? ያንን ፈጣሪ አታፍሪው? አላህ ሁላችንም ያስተካክለን። ሌላው ወንዶች ልክ እንደተፈጠረ ሲጋራ የምታጨሱ አላህን አትፈሩ። ስለ ረሱል ሰለላሁ ዐለይሂ ወሰለም ባህሪ አላህ ሲናገር ወይሐሪሙ ለሁሙል ኸባኢስ እነዚህ መጥፎ ቆሻሻ የተባሉ ነገሮችን حرام የሚያደርግባቸው ይላል። በማፍጠሪያ ሰዓት ሲጋራ ታጨሳለህ። በጣም የሚገርመው ደግሞ የአላህ ቤቶች በር ላይ መስጂዶች በር ላይ ጫት ምትቀሙ ሲጋራ የምታጨሱ ወንድሞች አረ አላህን ፈሩት። የሆነ ቢሮ እኮ ሄዶ የሆነ ቢሮ ውስጥ እኮ ሲጋራ ያጨስም ሰው ቢሮ በር ላይ ሲጋራ ያጨስም። ምን ነው የአላህ ቤት ሲሆን አይከበርም? አረ አላህ ያከበረውን በማክበር አላህ ራሱ ከገባንበት ፈተና ሁሉ ያወጣናል። አላህን እንፍራው። አንቺ እህቴ ሆይ ተራዊህ ልሰግድ ነው ብለሽ አባትሽ አንቺን ወደ መስጂድ ትገቢያለሽ ሲል አንቺ መስጂድ ውስጥ ገብተሽ ኢሻ እንደተሰገደ በበር በኩል ሾልከሽ ስትወጪ ከወንዶች ጋር ተገናኝተሽ መንገድ ላይ ስትዞሪ አባትሽ ባያይሽ አላህ ያይሽም? ይሄን ረሳሽው? አላሁ ስብሓነሁ ወተዓላ አለም يعلم بأن الله يرى አያውቁምን አላህ ሁሉም ተመልካች እንደሆነ አታቂም? እህቴ አንተ ወጣት ወንድሜ ሆይ አታቅም? አባትሽ ባያይሽ እንዳትጠራጠር መላእክቱ ከናንተ ጋር ነው። ጨለማ ሰፈር ውስጥም ብትሄዱ መኪና ውስጥም ብትደበቁ የፈለጋችሁበት ብትሄዱ መላእክቱ እየመዘገበው ነው። ምን ሰራውን ሁሉ እየመዘገበብን ነው። ከዚህ ሁሉ በላይ ደግሞ አላሁ ስብሓነሁ ወተዓላ እያንዳንዷ ተግባራችንን እያየ እየተመለከተ ነው። ላ ኢላሃ ኢላላህ። ምን ነው ያላህ ባሪያዎች አላህን እንፍራው። በመቀጠል ለይለቱል ቀድር ከ1000 ወራት በላይ ነው። አላሁ ስብሓነሁ ወተዓላ يقول ለይለቱል ቀድር ኸይሩ ሚን አልፍ ሸህር መወሰኛይቱ ሌሊት ከሺህ ወር በላጭ ናት ይላል። ለይለቱል ቀድርን የሚያክል ነገር እያለ ወንድሜ ሆይ ኳስ ስታይ ዓለም ዋንጫ ስታይ ልታሳልፈው ነው። አንቺ እህቴ ሆይ በቃ ዱንያ እኮ የመጣነው በጣም ላጭር ጊዜ። ዑመር አብዱል አዚዝ እንዲህ ይላሉ፣ አንድ ሰው በሱና በአደም አለይሂ ሰላም መካከል ወላጅ አባቱ በህይወት ከሌለ ይወቅ ይህ ሰው ለሞት ቅርብ ነው ይላል። ስንቶችን ሸኘን፣ ስንት ምንወዳቸውን ሸኘን። ላንመለስ ነው እንደኛ ሸኝተናቸው የመጣ ነው። እኛም ደግሞ ተረኞች ነን። በየቀኑ ቀብር ይቆፈራል፣ ተረኛ ሄዶ ይገባታል። አይቀርም ለኔም ላንተም፣ አይቀርም ለኔም ላንቺም። ያ መስታወት ላይ ፊትሽን ስትመለከቺው አቤት እንደኔ ቆንጆ ስትይ ያልነበርሽው እህቴ ሆይ ውስጥ ትገቢያለሽ። ቀብር ውስጥ ስንት ነገር አለ። በስራ ካላሳመርሽው የከፋ ህይወት አለ። በስራ ካላሳመርነው የከፋ ህይወት አለ። ቀብር ይጠባል። ለኸይረኞች አላህን ፈሪ ለነበሩት ያይናቸው ቀድር የሚያየው ቀድር ይሰፋል፣ ኑር ይሆናል ማለት ነው። አላህ ቀብራቸው ከሚሰፋላቸው ያድርገን። አላህ ከቀብር ቅጣት ይጠብቀን። አይሻ ረዲየላሁ ዐንሃ ስለ ለይለቱል ቀድር ምን ትላለች? የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ጠየቅኳቸው፣ ለይለቱል ቀድርን ባገኝ ምን ልበላለች? ቃለ ሰለላሁ ዐለይሂ ወሰለም ቁሊ በይ አሏት፣ አላሁመ ኢነከ ዐፉወን ቱሂቡል ዐፍወ ፈዕፉ ዐኒ። አላህ ሆይ ይቅር ባይነህ ይቅር ማለት ትወዳለህ፣ ይቅር በለኝ በይ አሏት። ኢብን ማጃ ዘግበውታል። እኛስ ምን እንበል? አላሁመ ኢነከ ዐፉወን ቱሂቡል ዐፍወ ፈዕፉ ዐና። አላህ ሆይ ይቅር ባይነህ ይቅር በለን፣ ይቅር ማለት ትወዳለህ፣ የመጣብንን ሙሲባ አንሳልን። ኢዕቲካፍ ሌላው ኢባዳ ነው። ረሱል ሰለላሁ ዐለይሂ ወሰለም 10ዋን ቀን የመጨረሻዋን ኢዕቲካፍ ያደርጉ ነበር። መስጂድ ውስጥ ከምንም ነገር ተገለው ኢባዳ አላህን ብቻ ያወሱ ነበር፣ ያለቅሱ ነበር፣ ቁርአን ይቀሩ ነበር። ውድ የአላህ ባሪያዎች ሆይ በአዛኙ አላህ ስም እለምናችኋለሁ፣ ነፍሴንም እናንተንም ይህን ረመዳን ተጠቅመን ድጋሚ ማናገኘው የዚህ ዓመቱና የሚቀጥለው ዓመት ይለያያል። የሚቀጥለው ዓመት እንደርሳለን አንደርስም አላህ ብቻ ነው የሚያውቀው። ሐታ አሁን ራሱ ይሄ ትምህርት እየተቀዳ ባለበት ሁኔታ ለረመዳን እንደርሳለን አንደርስም አዛኙ አላህ ብቻ ነው የሚያውቀው። ደርሰን የምንጠቀም ያደርጋል። ሰው ግን ረመዳን ብቻ ነው አላህን የሚያመልከው? ላ
واعبد ربك حتى يأتيك اليقين ጌታን አምልከው ሞት እስኪመጣህ ድረስ ይላል። أيها الإخوة والأخوات عباد الله ያላህ ባሪያዎች ሆይ ጊዜያችንን በአግባቡ በመጠቀም ምስኪኖችን በማብላት ለአላህ በመቆም በማልቀስ ጾማቸውን ተቀብሏቸው መጨረሻቸውን አሳምሮላቸው ወደሚቀጥ ዓለም ተሸጋግረው ادخلوها بسلام በሰላም ግቧት ተብሎ ያላህን ጀነት ከሚወርሱት ሰዎች አላህ ያድርገን። اللهم لا تجعل مصيبتنا في ديننا اللهم لا تجعل مصيبتنا في ديننا اللهم لا تجعل مصيبتنا في ديننا اللهم نعوذ بك من الفتن ما ظهر منها وما بطن يا حي يا قيوم برحمتك نستغيث اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم أعنا على ذكرك وشكرك وحسن عبادتك يا حي يا قيوم يا ذا الجلال والإكرام يا منان يا كريم اغفر لنا وتب علينا ارحمنا وأنت التواب الرحيم لا إله إلا أنت سبحانك إنا كنا من الظالمين اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين اللهم ارزقنا اتباع الرسول اللهم ارزقنا اتباع الرسول لا إله إلا أنت سبحانك إنا كنا من الظالمين وصلى اللهم على نبينا محمد وعلى آله وصحبه